እንደዚህ ነጭ ወርቅ ሆኖ በዳይመንድ እንደነዚህ የፕሮሚስ ሪንጎች እንዛለን። ዋጋቸውም ያን ያህል አይደለም። አሁን እቺ 300 ናት። 350,000 ኦፓሎቹ በግራምም በፒስም የሚሸጡ ኦፓሎች አሉ። በፒስ ሲሆን እንደዚህ ከ3000 ብር ጀምሮ አለን። በጆሮ ጌጥ ሲሆን በአንገት ደግሞ ትንሽ ተለቅ ያለ ከሆነ 7000 ብር። በግራም ደግሞ እነዚህ ብትኖቹ የሚፈልጉ ከሆነ ከ3000 እስከ 10000 በግራም አለ። እነዚህ ሙሉ ሴቶቹ ደግሞ 30,000። ከነዚህ ደግሞ አነስ ያለ መሀሏቸው አነስ ያለ ሲሆን ዋጋቸው ወረድ ስለሚል እስከ 28,000 25,000 ድረስ። እዚህ ጋር ደግሞ የምታየው ሙሉ ዳይመንድ ሆኖ መሀሉ በሩቢ ማለት ነው። እንደዚህ ዲዛይንም ስለሚፈልጉ ሰዎች ለነሱ የሚያስመጣ ድምፅም አለው። ዳይመንድ ሲሆን ዳይመንድ ላይ ይመታል። ሰሞኑን የወርቅ ዋጋ በጣም ወርዷል። የሆነ ሰዓት ላይ በጣም ሀይ ሆኖ ነበረ። ከ30 በላይ እየተሸጠ ነበረ። አሁን ላይ ግን 20 ብር ውስጥ ነው ያለው። አሁን ላይ ተረጋግቷል። ሰላም ውድ የቤታ ሚዲያ ተመልካቾቻችን እንዴት ናችሁ? እንግዲህ ዛሬ የወርቅ፣ የብር፣ የዳይመንድ እንዲሁም የከበሩ ማዕድን ሰሞናዊ ዋጋ ምን ይመስላል የሚለውን ለማየት ወደ ሀብ ጆይለሪስ ጎራ ብለናል። እስቲ ያለውን ነገር እናያለን። አብራችሁን ቆዩ። ሰላም እንዴት ነሽ? ሰላም። እንግዲህ ያው ዛሬ ወደ እናንተ ጎራ ያልኩበት አንዱ ትልቁ ምክንያት ሲልቨር፣ ወርቅ፣ ዳይመንድ እና እንዲሁም ደግሞ የከበሩ ድንጋዮች ሰሞነኛ ዋጋቸው ምን ይመስላል የሚለውን ነገር ለተመልካቾች ለማድረስ ነው። እስቲ ከዛ በፊት ራስሽን አስተዋውቂልኝና ያሉትን ትነግሪኛለሽ። እሺ፣ ስሜ ቤቴልሄም ይባላል። ያው እንዳልሽው ሁሉም የጠራሻቸው በሙሉ እኛ ቤት ይካተታሉ። በጣም ጥሩ። ከሲልቨር ጀምሬ ላሳየሽ? አዎ፣ ደስ ይለኛል። ዋጋቸውንም እሺ። ሲልቨሮቻችን በቀለበት እነዚህ ይመስላሉ። በሙሉ ሴት ደግሞ እንደዚህ በሁሉም አማራጭ አላችሁ ሲልቨሮች? በውጭም አለን፣ እንደገና ደግሞ በሀገር ውስጥ አለን። በሀገር ውስጥ እንደነገርኩሽ በግራም 900 ብር ነው። በውጭ ደግሞ 1,500 ነው። ሲልቨሮቻችን በቀለበትም በሀብልም በሙሉ ሴት በጆሮ ጌጥ አለን። በሁሉም አይነት አማራጭ ያገኛሉ። በጣም ጥሩ። ኢቭን የሀገር ውስጥና የውጭ ተብለው ማለት ነው። በጣም አሪፍ። ኦኬ፣ ታዲያ በተጨማሪ ደንበኞች በራሳቸው ዲዛይን የማሰራት አይነት ነገር አለ? ይችላሉ። የፈለጉትን ዲዛይን ይዘው መጥተው እንሰራላቸዋለን። እናንተ እንደሚፈልጉት አድርጋችሁ እንሰራላችሁ። በጣም ጥሩ። እስቲ ታዲያ ወደ ቀጣዩ እንለፍና ደግሞ ያሉትን አሳይ። እሺ፣ ቀጣይ ደግሞ የተለያዩ ወርቆች አሉን። እዚህ ከምታያቸው የወርቅ ሆኑ ጆሮ ጌጦች ናቸው። ወርቆች የተለያዩ ካራቶች አላቸው። 21፣ 18፣ 24 ካራት። በሁሉም ካራቶች እኛ ቤት ማግኘት ጆሮ ጌጦቹ በሁሉም ካራቶች አሉ። በጣም አሪፍ። እንደዚሁም ሲልቨር ላይ እንደነገርኩሽ ዲዛይን ይዘው መጥተው በወርቅም ማሰራት ይችላሉ። ኦኬ፣ ሶ ሲልቨር ላይ የውጭና የሀገር ውስጥ ብለሽኛል። ወርቅ ላይ እንደዛ አይነት ነገር አለ? 18 የውጭው አለ፣ የሀገር ውስጥ አለ። የሀገር ውስጥ አብዛኛው የክብ ጋብቻ ነው ያለው። እነሱም በሀገር ውስጥም በውጭም አለ። በጣም ጥሩ። የዋጋ ልዩነትም አላቸው። ታዲያ እንዴት ነው የሚሆነው የዋጋ ልዩነታቸው? አሁን የውጭ ሆኖ 18 ካራት እና የሀገር ውስጥ ሆኖ 18 ካራት ልዩነት ያመጣል በጣም? ልዩነት አለው። የ2000 በግራም ልዩነት አላቸው። በጣም ጥሩ። እነዚህ የሀገር ውስጥም የውጭም አንድ ላይ የሀገር ውስጥም የውጭም የክብ ጋብቻ በዲዛይን ማሰራት ሲፈልጉ ማሰራት ይችላሉ። እንደገና የዛሬው ዋጋ የክብ ጋብቻ የሀገር ውስጥ 18 ካራቱ 25,000 ነው እየሸጥን ያለ ነው። የውጭ ደግሞ 27,000 ማለት ነው። በጣም አሪፍ። ሁለቱም የተለያየ የራሳቸው የሆነ ዋጋ አላቸው። በጣም ጥሩ ገባ። በጋብቻ ይሄ ሲሆን በፕሮሚስም አለ። በጋብቻም በፕሮሚስም ሰው እንደሚፈልገው መውሰድ ይችላል። በተጨማሪ በትዕዛዝ ማሰራት ይችላል። ለወርቁም ይሰራል ወይስ ለብሩ ብቻ? የፈለጉት ዲዛይን በወርቅም እንሰራላቸዋለን። በጣም አሪፍ፣ ችግር የለውም። እነዚህም ፕሮሚሶች ናቸው። ያማምራሉ። የተለያዩ አማራጭ ያለን ፕሮሚሶች ማለት ነው። እዚህም ላይ የሀገር ውስጥ እና የውጭ አለ ወይስ ብዙ ጊዜ የውጭ? አንዳንድ ቤት የውጭ ብቻ እንይዛለን የሚሉ አሉና የሀገር ውስጥ ፈልጎ ለሚመጣ ደግሞ ለሁሉም እንዲሆን ይዘራል አንድ ላይ። በጣም ጥሩ። ታዲያ በእነዚህ ደግሞ የሚፈልግ ስንት ብር ናቸው ማለት ነው?
በእነዚህም እንደዛው ነው በቃ ተመሳሳይ ነው ማለት ነው። ኦኬ 18 ካራት የሀገር ውስጥ ከሆነ 25000 ነው። የውጭ ከሆነ 27000 ነው። 21 ካራት ደግሞ 29000 ነው። ኦኬ ሶ ምንም ሳይዛቸው ቢተልቅ ቢያንስ ከካራቱ በግራም ነው የሚሸጠው። ኦኬ ሶ ከቀለበት ውጪ ደግሞ ሌላ ምን አለሽ ታዲያ? የአንገትም አለ ሙሉ ሴቶችም አሉ። ኦኬ ላይክ እንደነዚህ የሀገር ውስጥ ሆኖ ሙሉ ሴት ወይ በጣም ደስ ይላል። በጣም አሪፍ። እንግዲህ እናንተ ጋር ደንበኛ ቢመጣ እንደነዚህ የሚያማምሩ ወርቅ እና ሲልቨሮችን አያጣም ማለት ነው። በሚገባ እስቲ ሰሞነኛ ያለው የገበያ አይነት ሁኔታ ምን ይመስላል? እስቲ ንገሪኝ። ሰሞኑን የወርቅ ዋጋ በጣም ወርዷል። የሆነ ሳለ በጣም ሃይ ሆኖ ነበረ፣ ከ30 በላይ እየተሸጠ ነበረ። አሁን ላይ ግን 20 ቤት ውስጥ ነው ያለው። አሁን ላይ ተረጋግቷል። ታዲያ እንዴት ነው እስቲ የመበጠስ ነገር ካለ ምናምን ታስተካክላላችሁ ወይስ የግድ ከእናንተ ጋር መገዛት አለበት? አይ የተበጠሰባቸውንም ከዚህ በፊት ገዝተው የተበጠሰባቸውም ካለ እኛ ጋር መቀጠል ይችላል። በጣም አሪፍ። እና ሙሉ ሴቶችም አሉ ብለሽኛል። እዛ ጋርም አንዳንድ ሴቶች ይታዩኛልና እንዴት ነው እነሱስ? እንደነዚህ ያሁን ከስተመር መርጦት የተሰራለት ነው በራሱ ዲዛይን። በጣም አሪፍ። እንደነዚህም ዲዛይን እንደዚህ ዲዛይን አለ፣ እንደዚህ አይነትም ዲዛይን አለ። እንደነገርኩሽ ደግሞ የፈለጉትንም ዲዛይን ይዘው መተው አሳይተውን በራሱ ዲዛይን እንሰራላቸዋለን። ደንበኞች ከቀለበትን ባሻገር ሙሉ ሴቱን በዲዛይን መምረጥ ይችላሉ። በጣም ጥሩ። እንደ አማራጭ ደግሞ ከወርቅም ደግሞ ዳይመንዶችን እንይዛለን። እንደዚህ ነጭ ወርቅ ሆኖ በዳይመንድ እንደነዚህ የፕሮሚስ ሪንጎች እንይዛለን። ዋጋቸውም ያን ያህል አይደለም። አሁን እቺ 300 ናት። 300 የሆነ ዳይመንዳቸው ደቀቅ ያሉ ሲሆን ዋጋቸው ትንሽ ረከስ ማለት ባህሪ አለ። እንዴት ነው የዳይመንድስ የኳሊቲ መመዘኛ አለው? አሁን በወርቅ ካራት ይባላል አለው፣ በዳይመንድም አለው። ኦኬ የእያንዳንዱ ሰርተፍኬቶች አሉት። የቤታችንን የምንጽፍለት ሰርተፍኬት አለ። እንዴት ነው አሁን ለምሳሌ ወርቅ ካራቱ ዝቅ ሲልና ከፍ ሲል ጥራቱና ኳሊቲነቱ አይደል? ዳይመንድ ላይ ምኑ ነው እንትን የሚለው? ዳይመንድ ላይ የሚሆንሽ ሲልቨሩን በዳይመንድ ሊሰራ ይችላል። ከላይ ዳይመንድ ሆኖ ዙሪያውን ሲልቨር ሊሆን ይችላል። እሱ አሁን ብዙ ቫልዩ አይኖረውም አይደል? ኦኬ በወርቅ ደግሞ በ18 ካራት እና በ10 ካራት በወረደ ካራት የሚሰራ ማለት ጥራቱ በዛው ልክ ይለካል። ኦኬ ስለዚህ የዳይመንዱ ጥራት እንዳለ ሆኖ ከዳይመንዱ ጋር በሚሰራው ማቴሪያል ነው ማተር የሚያደርገው። ታዲያ ቀጣዮቹ ደግሞ ያሉሽ የዳይመንድ አይነቶች አሳይ። በወርቅ እንዳሳየዎች ደግሞ እንደ በዳይመንድም በነጭ ወርቅ ሆኖ እንደዚህ ሴት በጣም ያምራል። ዳይመንድንም ጭምር በሙሉ ሴት ይሰራል ማለት ነው። ይሰራል። ወርቅም አለ። ኦኬ ዳይመንድም አለ። ይሄ ሰው በዲዛይን ማሰራት ይችላል። በጣም አሪፍ። በጣም የሚያማምሩ እቃዎች ነው ያሏችሁ። ሌላስ በምን ሊሰራ ይችላል? አሁን በሙሉ ሴትን ብለሽኛል፣ በቀለበት ብለሽኛል። በሀብልና በብራስሌት የመሰራት ነገር አለ። እቺኛዋ ዙሪያዋ ዳይመንድ ሆና መሀሏ ሳፋየር የምትባል እንደዚህም ተቀላቅሎ መሰራት ይችላል። በጣም አሪፍ። ወደ ዋጋቸው እስከ ስንት ይሆናል ማለት ነው እናንተ ጋር? ዳይመንዶች ከ150 እስከ 1 ሚሊዮን የሚደርስ ዳይመንዶች። 1 ሚሊዮን የሚሆነው ምን ሲሆን ነው ማለት ነው? ሙሉ ሴቶች ሹጋር እና ተለቅ ያለ ዳይመንዶች ልዩነት አላቸው አልኩሽም። ተለቅ ያለው ዳይመንድ ዋጋውን በዛው ከላይላል። ሹጋር የሆነው ደግሞ ዝቅ ይላል። እነዚህ በወርቅና በብር ሲሰሩ ነው ዋጋቸው? በሲልቨር ሲሆን ወረድ ይላል። በወርቅ ደግሞ የወርቅ ካራቶቹ አሉ። በ10 ካራት ከተሰራ ወረድ ይላል። በ18 በ21 የሚሰራ ከሆነ ደግሞ በዛው ልክ ከፍ ይላል ማለት ነው። በጣም አሪፍ። እስቲ ቀጣዮቹን ደግሞ አሳይ። እዚህ ጋር ዳይመንድ በሳፋየር መሀሉ በሳፋየር እንዳልኩሽ፣ እዚህ ጋር ደግሞ የምታየው ሙሉ ዳይመንድ ሆኖ መሀሉ በሩቢ ማለት ነው። እንደዚህ ዲዛይንም ስለሚፈልጉ ሰዎች ለነሱ የሚያስመጣ ነው እና ይሄኛው እንደዚህ ሰርተፍኬቱ የዚህኛውን ላሳይሽ። የሁሉም ሰርተፍኬቶች አሉት ነው። የሁሉም ሰርተፍኬት አሉት። የነዚህ ደግሞ መሀከላቸው በከበረ ድንጋይ በሩቢ ስለሆነ ሰርተፍኬታቸው እንደዚህ ነው። ከዛ ኤቭሪ ዲቴል ነው ያለው እዚህ ጋር ሙሉ መረጃው አለ። ሶስቱንም ሲወስዱት ይሄንንም ጭምር ይወስዱታል። በጣም አሪፍ። የድንጋዩም የዳይመንዱ በጣም አሪፍ፣ በጣም ያምራል። ስለዚህ ከሳፋይርም ባሻገር በሩቢ እንዲሁም ሌሎች ደግሞ ማዕድናትንም በመጨመር ይሰራል።
በጣም ቆንጆ በጣም አሪፍ ነው። እንግዲህ እናንተ ጋር ታዲያ በሁሉም አማራጭ ነው የሚገኘው ነው ታዲያ ያልሽኝ ያለሽ ሰው እናንተ ጋር ቢመጣ ምንም ነገር አያጣም። በጣም አሪፍ በሚፈልጉት እንሰራላችሁ። ይሄኛው አሁን በብር ነው ያለው በነጭ ወርቅ ነው ያለው? ይሄ ነጭ ወርቅ ነው። በብርም የሚፈልግ ካለ ደግሞ በብር ይሰራላችሁ። በጣም ጥሩ። ብዙ ጊዜ ወርቅም የተለያዩ እንደነዚህ ዳይመንድም ሊሆን ይችላሉ የመሸጥ ነገር አለ ሰውና እንዴት ነው እናንተ ጋር ትቀበላላችሁ ወይስ? አዎ ቴስት እናደርግና የወርቁንም በወርቁ መፈተሻ የዳይመንዱንም በዳይመንድ መፈተሻ ፈትሸን እንቀበላለን እንገዛለን። በጣም ጥሩ። ዳይመንድ ደግሞ ብዙ አቅም የሌላቸው ምናምን እንዳማራጭ ደግሞ እኛ ቤት ሞሳናይት የሚባል ፈርጥ አለ ከዳይመንድ ትንሽ ዝቅ የሚል ማለት ነው። እሱን ሞሳናይቱን በ24 ካራት ልጥፍ ውስጡ ሲልቨር ሆኖ 24 ካራት ልጥፍ ነው። ሰርተፍኬቶች አሉ በጣም በሚያማምር ዲዛይን ማግኘት ይችላሉ ማለት ነው። በጣም አሪፍ። ይሄም ዋጋው ትንሽ ረከስ ስለሚል እና አማራጭ ይወስዱታል። ዋጋው ደግሞ ከ60 እስከ 70 ሺህ ያገኛሉ። ከላይ ልጥፍ ነው 24 ካራት ንክርና ልጥፍ ይለያያል። ንክር ወዲያው ነው የሚለቀው ማለት ያን ያህል አይቆይም። በቃ ለአንድ ቀን ፕሮግራም ምናምን ቢወስዱት ነው። ልጥፍ ግን አይለቅም። በዛ ላይ ደግሞ መተው እስከ 2 ዓመትም ከ2 ዓመትም በላይ ይዘው መተው ሰርተፍኬቶቹም ስላሉት ሰርተፍኬቶቹን ይዘው መተው በወርቅ መቀየር ከፈለጉ እኛ ቤት መቀየር ይችላሉ። ሲቀይሩ የተወሰነ ያህል ብር በወርቅ ሲቀይሩ ያው የወርቁ ዋጋ እዚሁ ላይ ጨምረው መቀየር ይችላሉ ማለት ነው። ዲዛይንም መቀየር የሚፈልጉ ከሆነ ይህንኑ ሰርተፍኬቱን ብቻ ሳይጥሉት ይዘው መተው መቀየር ይችላሉ ማለት ነው። እንግዲህ እስካሁን ሲልቨር አሳይተሽኛል፣ ወርቅ አሳይተሽኛል፣ ዳይመንድም አሳይተሽኛል። አሁን ደግሞ እንግዲህ የከበሩ ድንጋዮችም ደግሞ ታሳይኛለሽ። አይነታቸው ምን ይመስላል፣ ልዩነት ሳላቸው ወይ የሚለውን ነገር እስቲ ደግሞ አሳይኝ። እሺ የከበሩ ድንጋዮች እኛ ቤት የሚገኙት ኦፓል፣ አጌቶች እንደገና ደግሞ ለኤንጌጅመንት ሪንግ መቀየር ቢፈልጉ መሀሏን ሲትሪን፣ ሩቢ፣ ሳፋየር የሚባሉት በፈላላ እኛ ቤት ያገኛሉ። ኦፓሎች እንዳልኩሽ እንደዚህ በንጥል የሚፈልግ ካለ እንደዚህ ይወስዳል። እንደዚህ ለብቻ መውሰድ የሚፈልግ መውሰድ ይችላል ማለት ነው። ማሰራት ይችላል። የተሰራውን የሚፈልግ ካለ ደግሞ የአንገት ማጫወቻ እንደዚህችም አለች። በሁለቱም በኩል እናንተ ጋር ያገኛል። ቀለበት የሚፈልግ ከሆነ ላይክ እንደዚህ በጆሮ ጌጥ የቀለበት እዛ ላይ ወርቅም ሲልቨርም ሙሉ ሴት አለን። እንዳልኩሽ ደግሞ በኦፓልም እንደዚህ በሙሉ ሴት ሲልቨር ሆኖ ከዳርዳሩ መሀሉ በኦፓል በወርቅም ደግሞ ማሰራት የሚፈልጉ ካሉ ኦርደር አድርገን ተቀብለን እንሰራላቸዋለን በአጭር ጊዜ ውስጥ ማለት ነው። እንደገና አጌቶች የሚባሉ ማለት አጌት የሚባል የከበረ ማዕድን አለ። እነዚህም እንደዛው በማየት የምንለያቸው አይነት ነገሮች ናቸው። ብዙ ጊዜ ቴስተር ያስፈልጋል። እነዚህ ሲታይም ይለያል። እንደገና ደግሞ ቴስት ማድረጊያው ስላለን ቴስት ማድረግም ይቻላል። በጣም አሪፍ። ታዲያ ዋጋቸው ምን ይመስላል እናንተ ጋር? ኦፓሎቹ በግራምም በፒስም የሚሸጡ ኦፓሎች አሉ። በፒስ ሲሆን እንደዚህ ከ3000 ብር ጀምሮ አለን። በጆሮ ጌጥ ሲሆን በአንገት ደግሞ ትንሽ ተለቅ ያለ ከሆነ 7000 ብር። በግራም ደግሞ እነዚህ ብትኖቹ የሚፈልጉ ከሆነ ከ3000 እስከ 10000 በግራም አለ። እነዚህ ሙሉ ሴቶቹ ደግሞ 30000። ከነዚህ ደግሞ አነስ ያለ መሀሏቸው አነስ ያለ ሲሆን ዋጋቸው ወረድ ስለሚል እስከ 28000 25000 ድረስ የራሳቸው መጠናል። እንደገና እነዚህን የሚያዘጋጀ ነው ቀለበት ላይ ያደረግነውን እኛ የማይወዱት እንኳን ከሆነ ሜቢ ቀይረን በፈለጉት በጣም ጥሩ አድርገን እንሸጥላቸዋለን። ብዙ ጊዜ ሰው አሁን ብዙ ጊዜ የቀደሙ ለኤንጌጅመንት ብለሽኛል። እነዚህ ስለምን ተመራጭ ናቸው? ለጌጥ ነው ወይስ ለማጌጫ? ለኤንጌጅመንት ነው ብዙ ጊዜ አይወሰድም። አይሆንም እሱ በጣም አይ ለማጌጫ። እነዚህ ደግሞ ሲትሪን፣ ሩቢ፣ ሳፋየር ምናምን ያልኩሽ እነዚህ የኤንጌጅመንት ሪንግ ሲወስዱ መሀሉ ምናልባት ካልተመቻቸው ከቆይታ በኋላ ምናምን ይዘው መተው ይሄን ቀይራን ቅድም ዳይመንድ በሩቢ እና ዳይመንድ በሳፋየር ብለሽ እንዳሳየሽ መሀሉን ባይወዱት በዚህ መቀየር ይችላል። ታዲያ ቴስተር አለንም ብለሽኝ ነበር አይደለ? እንዴት ነው እስቲ ቴስተሩን መጠቀም የምንችለው? እሺ የወርቁንም ማሳይሻለሁ። መጀመሪያ የዳይመንዱን ላሳይሽ። ዳይመንድ ላይ ሲሆን እዚህ ጋር እንዳለ መፈተሾች አሉ። ዳይመንድ ላይ ይመታል። ኖርማል ግላስ ከሆነ ግን ጭራሽ አይመታም። ምንም ማለት ነው አይመታም። ስለዚህ እቺ አሁን ማሳየሽ ኖርማል ሲልቨር በኖርማል ግላስ ናት። ኖርማሊ ለምታብነት ይሄ ምንም አይነት ምልክት የለውም ማለት ነው። ዳይመንድ ደግሞ ሲሆን
ድምጽም አለው። ድምጽም አለው። ዳይመንድ ሲሆን ዳይመንድ ላይ ይመታል። ቅድም ደግሞ ሙሳናይትን ሙሳናይትን ብለሽኛል። ከታች ከዳይመንድ ዝቅ ብሎ ያለው ሙሳናይት ነው። እሷ ነው ሙሳናይት ላይ በዚህ ምንትን መፈተሽ ይችላል ማለት ነው። በጣም ጥሩ። ወርቁ ውስጥ ታዲያ? እሺ ወርቁ ላይ ደግሞ አሲድ የራሱ የሆነ የየራሳቸው የካራት መፈተሻ አሲዶች አሉ። ነሐስና ወርቁን እንፈትሽና ያው አንድ አይነት ነው። አንደኛው አርቴ ነው፣ አንደኛው ወርቅ ነው። ሁለቱንም እዚህ ድንጋይ ላይ በማየት ብዙ ጊዜ አይሆንም ማለት ነው። አዎ በጣም ተመሳሳይ ስለሆነ ለመለየት ይከብድሻል። እናሰምርና ምን እንዲሆን ነው የሚያደርጋቸው? የወርቁ ሲሆን ያሰመርነው አያጠፋውም፣ ጭራሽ ይቆያል። ነሐሱ ሲሆን ደግሞ ወዲያው ሲነካ ይጠፋል ማለት ነው። በዚህ መልኩ ቴስት መደረግ ይችላል። ይኸውልሽ ነሐሱ ጠፋ፣ የወርቁ ግን ቁጭ ብሏል። በጣም አሪፍ ነው። በዚህ መልኩ ነው ወርቅ መፈተሽ ይቻላል። በጣም ጥሩ። እንግዲህ እስካሁን በጣም ጥሩ ቆይታ ነበረኝ። በጣም ብዙና የተለያዩ ነገሮችን አንቺ ጋር መጥቼ ማየት ችያለሁ ማለት ነው። ታዲያ እነዚህም ሁሉ ነገሮች አሳይተሽ ሰው ደግሞ ከእናንተ መግዛት ቢፈልግ ታስቀምጪልኝ አድራሻ ወይም ስልክ ቁጥር ካለ? እሺ አድራሻችን ቦሌ ደንበል ግራውንድ ፍሎር ላይ ሀብጆሪ ሱቅ ቁጥር 24 ብለው ቢመጡ ያገኙናል። በስልክ ደውለው ደግሞ ማግኘት የሚፈልጉ ከሆነ ስክሪን ባለ ስልክ ደውለው ማግኘት ይችላሉ። እንደገና ደግሞ በቲክቶክ አካውንታችንም የተለያዩትን እየቀረጽን ስለምንፖስት እዛ ላይ አይተው ደውለው መምጣት ይችላሉ። አሪፍ ቆይታ ነበር። በጣም አመሰግናለሁ። እኔም በጣም አመሰግናለሁ።